ሰላምታችን በያላችሁበት የዓለም ዳርቻ ሁሉ ይድረሳችሁ የተወደዳችሁ ተመልካቾቻችን የዕለቱ ዜና ቤተክርስቲያን ተጀምሯል። ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ተገኝተው ጉዳት የደረሰባቸውን ኦርቶዶክሳውያን ወገኖቻችንን የሚያጽናኑ ብፁዓን አባቶችን መደበ። የቋሚ ሲኖዶስ አባላት በምስራቅ አርሲ ሀገረ ስብከት በአስኮ፣ በሺርካ፣ በሆንቆሎ ዋቤ ወረዳዎች በኦርቶዶክሳውያን ወገኖቻችን ላይ የደረሰውን ጥቃት ተከትሎ ግንቦት 28 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዓን አባቶች የሚመራ የቤተ ክርስቲያናችን ልዑካን ቡድን ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጂዎችን እንዲጎበኝ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲያደርግ ወስኗል። ቋሚ ሲኖዶስ በጠቅላይ ቤተ ክህነት በኩል በሚቋቋም ኮሚቴ አስተባባሪነትም በተፈጠረው ችግር ምክንያት የመቃጠል አደጋ የደረሰበትን ጥንታዊው የጠላታ ቅዱስ ገብርኤል ቤተ ክርስቲያን እንዲያሰራ ከቀያቸው የተፈናቀሉ ወገኖች በቋሚነት ወደ መኖሪያቸው እንዲመለሱ በሀገረ ስብከቱ ዳግመኛ መሰል ችግሮች እንዳይፈጠሩ ጥናት አካሂዶ ከመፍትሄ ሀሳብ ጭምር የሚያቀርብ አብይ ኮሚቴ ተሰይሞ በአስቸኳይ ወደ ስራ እንዲገባም ወስኗል። በተመሳሳይ በምስራቅ አርሲ አንዳንድ ወረዳዎች የተከሰተውን ችግር ተከትሎ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ጎርጎሪዮስ፣ ብፁዕ አቡነ ቄሌሜንጦስ፣ ብፁዕ አቡነ ማርቆስ፣ ብፁዕ አቡነ ሕርያቆስ፣ ብፁዕ አቡነ ፊልጶስ፣ ብፁዕ አቡነ ገብርኤል እንዲሁም ብፁዕ አቡነ ኤልሳ ከፌዴራል ሰላም ሚኒስቴርና ከኦሮሚያ ክልላዊ መንግስት ከፍተኛ የሥራ ኃላፊዎች ጋር በተከሰተው ችግር ዙሪያ ውይይት ማድረጋቸው ይታወሳል። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ የተመራ የቤተ ክርስቲያናችን ልዑክ ከሰላም ሚኒስቴርና ከኦሮሚያ ክልላዊ መንግስት ከፍተኛ የሥራ ኃላፊዎች ጋር በወቅታዊ ጉዳዮች ላይ ውይይት አደረገ። ሙሉቀን ሐሰን ተጨማሪ አላት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አርሲ ሀገረ ስብከት አንዳንድ ወረዳዎች በታጣቂዎች በተፈጸመው ጥቃት በኦርቶዶክሳውያን ወገኖች ላይ የደረሰውን ህልፈተ ህይወትና የቤተክርስቲያን መቃጠልን በማስመልከት የተሰማትን ጥልቅ ሐዘን በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት አማካይነት ከገለጸች በኋላ ቋሚ ሲኖዶስ በጉዳዩ ዙሪያ ጥልቅ ውይይት በማድረግ ያሳለፈውን ውሳኔ ተከትሎ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ በራያ ሀገረ ስብከት ሊቀ ጳጳስ የተመራው ከፍተኛ የቤተ ክርስቲያን ልዑካን ቡድን ከሰላም ሚኒስቴር አቶ መሐመድ እድሪስ፣ ከሚኒስቴር ዴታ ከዶክተር ሃይረዲን ተዘራና ከሚኒስቴር መስሪያ ቤቱ ከፍተኛ የስራ ኃላፊዎች ጋር ተወያይተዋል። በውይይቱ ወቅት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በምስራቅ አርሲ በአስኮ፣ በሺርካና በሆንቆሎ ዋቤ ወረዳዎች በኦርቶዶክሳውያን ወገኖች ላይ በደረሰው የህይወት ጉዳትና በጥንታዊት ቤተክርስቲያን መቃጠል እጅግ ማዘናቸውን ገልጸው መንግስት የችግሩን ምንጭ አጣርቶ ዘላቂ መፍትሄ እንዲፈልግና በአካባቢው አስተማማኝ ሰላም እንዲሰፍን አጽንኦት ሰጥተው አሳስበዋል። አያይዘውም በአሁኑ ወቅት በችግሩ ምክንያት የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱበትና መልሰው የሚቋቋሙበት ስራ እንዲሰራ ወንጀሉን የፈጸሙ ሰዎች ለፍርድ ቀርበው ቅጣታቸውን እንዲያገኙ እንዲደረግም ጠይቀዋል። በውይይቱ ላይ የተገኙት ብፁዕ አቡነ ኤልሳ የምስራቅ አርሲ የጅጅጋ ሀገረ ስብከት ሊቀ ጳጳስ በሀገረ ስብከት ታቸው የተከሰተውን ችግር በማስመልከት ዝርዝር መረጃዎችን በቁጥራዊ ማስረጃ አስደግፈው ያቀረቡ ሲሆን የሰላም ሚኒስቴር አቶ መሐመድ እድሪስ በበኩላቸው በተፈጠረው ችግር ማዘናቸውን ገልጸው በመንግስት በኩል አስቸኳይ አጣሪ ቡድን ተቋቁሞ ወደ ስፍራው ተልኳል ካሉ በኋላ የአጣሪ ቡድን ሪፖርት መሰረት በማድረግ አስፈላጊ እርምጃ እንደሚወስዱም ገልጸዋል። ከዚህ ጉዳይ ጋር በተያያዘ ብፁዓን አባቶች በኦሮሚያ ፕሬዝዳንት ጽሕፈት ቤት ቢሮ ከኦሮሚያ ክልላዊ
መንግስት የስራ ኃላፊዎች ጋር ከብልጽግና ፓርቲ ጽህፈት ቤት አመራሮች ጋር ዝርዝር ውይይት ያደረጉ ሲሆን በውይይቱ ወቅት የክልሉ ከፍተኛ የስራ ኃላፊ እንደገለጹት የክልሉ መንግስት በስፍራው የተከሰተውን ችግር ለመቆጣጠርና ሊከሰት ይችል የነበረውን ተጨማሪ አደጋ ለመከላከል የሚያስችል በአሁኑ ወቅት ወደ ስፍራው አጣሪ ቡድን መላኩንና የማጣራት ውጤትን ተከትሎ አጥፊዎችን ለህግ የማቅረቡ ስራ ተጠናክሮ እንደሚቀጥል ጠቁመው ቤተክርስቲያኗ ምዕመናንን ለማጽናናትና ድጋፍ ለማድረግ በምታደርገው ጥረት ሁሉ የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግላቸው አክለዋል። በተያያዘው ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስና የመንበረ ፓትርያርክ ጠቅላይ ጽህፈት ቤት የተፈናቀሉ ወገኖችን ለመደገፍ ወደ ቀያቸው ለመመለስ እንዲሁም ደግሞ የተቃጠሉ አብያተ ክርስቲያናትን መልሶ ለመገንባትና በአካባቢው ዳግመኛ መሰል ችግሮች እንዳይፈጠር ለማድረግ የሚያስችል ስራ በተጠናከረ መልኩ እንደሚያከናውኑ ከልዑካን ቡድን ጋር ባደረጉት የማጠቃለያ ውይይት ገልጸዋል። መረጃውን ያገኘነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ ነው። በሩሲያ ኦርቶዶክስ ቤተክርስቲያን የሞስኮ ፓትርያርክ የውጭ አብያተ ክርስቲያናት ግንኙነት መምሪያ ሊቀመንበር በሆኑት የቮሎኮላምስክ ሜትሮፖሊታ አንቶኒ የተመራ ልዑክ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጉብኝት አደረገ። ልዑካኑ ከብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ከጠቅላይ ስራ አስኪያጁና ከቅዱስ ሲኖዶስ ዋና ጸሐፊ ጋርም ውይይት አድርገዋል። ሰናይት ባንተ ጉብኝቱን ተከታትላ ተከታዩን ዝርዝር ዘገባ አሰናድታለች። በሩሲያ ኦርቶዶክስ ቤተክርስቲያን የውጭ ግንኙነት መምሪያ ሊቀመንበር ብፁዕ አቡነ አንቶኒ የተመራው የልዑካን ቡድን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ተገኝቶ ጉብኝት ያደረገ ሲሆን ከብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ጋር ተወያይቷል። እንዲሁም ከብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ ከብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምዕራብ ትግራይና ራያ አህጉረ ስብከት ሊቀ ጳጳስ ጋር ሰፊ ምክክር አድርገዋል። የቮሎኮላምስክ ሜትሮፖሊታን እና የሩሲያ ኦርቶዶክስ ቤተክርስቲያን የሞስኮ ፓትርያርክ የውጭ ግንኙነት መምሪያ ሊቀመንበር የሆኑት ብፁዕ አቡነ አንቶኒ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የሩሲያ ኦርቶዶክስ ቤተክርስቲያን ያላቸውን ረጅም ዘመናት ያስቆጠረ ጥብቅ ትስስር አንስተው በጉብኝቱና በውይይቱ መደሰታቸውን ተናግረዋል። ወደ ሀገረ ኢትዮጵያ ለመጀመሪያ ጊዜ በመምጣታቸው ጥልቅ የሆነ ደስታና ክብር እንደተሰማቸውና በቀጣይም ለመምጣት ማቀዳቸውን የገለጹት First of all, to come to Ethiopia, it's my first time in your country, and I feel very excited due to many reasons. ወደ ኢትዮጵያ በመምጣቴ በብዙ ምክንያቶች ተደስቻለሁ። በቅድሚያ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ከብፁዕ ወቅዱስ አቡነ ማትያስ ጋር በመገናኘቴ ተደስቻለሁ። ሌላው ምክንያቴ ደግሞ በመጽሐፍ ቅዱስ በበርካታ ቦታዎች ወደ ተጠቀሰችው ሀገር ወደ ኢትዮጵያ መምጣቴ ነው። እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የሩሲያ ኦርቶዶክስ ቤተክርስቲያን የረጅም ጊዜ ታሪካዊና ጠንካራ ግንኙነት ያላቸው ሀገራት ናቸው። በሩሲያና በኢትዮጵያ ኦርቶዶክስ አብያተ ክርስቲያናት መካከል ያለው ትስስር ረጅም ጊዜ ያስቆጠረ መሆኑን ያነሱትና ውይይቱ መልካም ነበር ያሉት ብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ እንደ ሀገርና እንደ ሕዝብ የጋራ ግንኙነት ያላቸውና በርካታ ጳጳሳት ወደ ሞስኮ ሄደው የተማሩበት ታሪክ መኖሩንም ተናግረዋል። በቀጣይም የቀደመ ታሪካዊ ግንኙነቱን በማስቀጠል በጋራ እንደሚሰሩ አብራርተዋል። ወደፊት በምናደርጋቸው ጉዞዎች ሁሉ ለኢትዮጵያም ለኢራሻ ኦርቶዶክስ ቤተክርስቲያንም ለኢትዮጵያ ኦርቶዶክስ ቤተክርስቲያንም የጋራ ጉዟቸውን ትናንት ያደጀመሩትን ዛሬ አስቀጥለው ለነገ ትውልድ የሚያስተላልፉት ለመንፈሳዊ አገልግሎት መበርታትን ጽናትን የምናስተላልፍበት መንገድ እያመቻችን የምንጓዝ መሆኑንና የደረስንባቸውና በጎ የሚባሉትን ለማህበርም ለወጣቱም ለመንፈሳዊውም ለሀገራዊ ግንባታውም ሆነ ለሰላም ግንባታው አብረን እንደምንሰራ ከዚያው ተረፈ ደግሞ የትውልድ ላይ የመስራት ስራ ትውልዱን እሴቱን ወይም ደግሞ ባህሉንና ስርዓቱን ጠብቆ
ክብሩን ጠብቆ ኢትዮጵያዊ ማንነቱን ራሽያዊ ማንነቱን ጠብቀው የሚራመዱ ፈተናዎች ቢገጥሙን እንኳ ራሽያ የራሷ ፈተና የራሽያ ኦርቶዶክስ ቤተክርስቲያን የራሷ ፈተና ይገጠማት አለ። የኢትዮጵያ ቤተክርስቲያንም በየአቅጣጫውና በየጊዜው ይገጥማት አለ። እነዚህን ሁሉ በጸሎትና በጽናት እንጓዛለን ብለን ነው የምናስበው። ለዓለም የሚተርፍ ሀብትና በረከት፣ መንፈሳዊነት፣ ሰላም እናተርፋለን። በመጨረሻም ዜና እረፍት። የሊቀ ሊቃውንት አባ ኃይለ መስቀል ውቤ ሥርዓተ ቀብር በኢቲሳ ደብረ ጽልላሽ አቡነ ተክለ ሃይማኖት ገዳም ብፁዓን አበው ሊቃነ ጳጳሳት በተገኙበት ተፈጸመ። መምህር መዝገቡ ጌታቸው በዘመናቸው ሁሉ ቅድስት ቤተ ክርስቲያንን በትጋትና ታማኝነት ያገለገሉት አባት ክቡር ሊቀ ሊቃውንት ቆሞስ አባ ኃይለ መስቀል ውቤ ከዚህ ዓለም ድካም አርፈው ቀብራቸው በኢቴሳ ደብረ ጽላልሽ አቡነ ተክለ ሃይማኖት ገዳም ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ልዩ ልዩ መምሪያ ኃላፊዎች፣ የአዲስ አበባ ሀገረ ስብከት ክፍል ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች በተገኙበት ግንቦት 27 ቀን 2018 ዓ.ም ተፈጽመዋል። ክቡር ሊቀ ሊቃውንት ቆሞስ አባ ኃይለ መስቀል ውቤ ከኢቴሳ ደብረ ጽላልሽ አቡነ ተክለ ሃይማኖት ገዳም እስከ ታላቁ ደብረ ሊባኖስ ገዳም ድረስ በጸባቴነት ያገለገሉ ሊቀ ሊቃውንት የሚለውንም ማዕረግ በታዕካ ነገሥት በዓታ ለማርያም በአስተዳዳሪነት እያሉ እንዳገኙት ከአገልጋዮች ጋር ተገባብተው የሚኖሩ የቅድስት ቤተ ክርስቲያንን ታሪክ ቅርስና ቅዱሳት ነዋያት በታማኝነት ጠብቀው ለትውልድ ያሻገሩ አባት እንደነበሩ ከሕይወት ታሪካቸው ላይ ለማወቅ ችለናል። ክቡር ሊቀ ሊቃውንት ቆሞስ አባ ኃይለ መስቀል ውቤ በአዲስ አበባ ሀገረ ስብከት መንበረ ልዑል ቅዱስ ማርቆስ ቤተ ክርስቲያን አስተዳዳሪ በነበሩበት ወቅት የነበራቸውን የአገልግሎት ትጋትና ታማኝነት የመንበረ ልዑል ቅዱስ ማርቆስ ቤተ ክርስቲያን ስብከተ ወንጌል ክፍል ኃላፊ መጋቤ ምስጢር ብሩክ አሳመረ እንዲህ ነገሩ። ክቡር ሊቀ ሊቃውንት አባ ኃይለ መስቀል ውቤ በመንበረ ልዑል ቅዱስ ማርቆስ ቤተ ክርስቲያን በኖሩባቸው 4 ዓመታት እጅግ በጣም ተወዳጅና ቅን አባት ነበሩ። ከሁሉ በላይ እንግዲህ የምንጠቅስላቸው ነጥቦች አሉ። እሳቸው በነበሩባቸው ዘመን አንደኛ የሊቃውንት ፍቅር ያላቸው አባት ነበሩ። የተማሩ ሰዎች ማገልገል ያለባቸው፣ መቀጠር አለባቸው፣ ቦታ መያዝ አለባቸው የሚለው ሀሳባቸው እስካሁን ድረስ የሚነሳላቸው የሚወደስላቸው ነገር ነው። ሁለተኛ ለስብከተ ወንጌል ያላቸው ቋሚ ጉዳይ ጭንቀታቸው ወንጌል ሊሰፋ እንዲማማሩ የሚል ሀሳብ ነው። ክቡር ሊቀ ሊቃውንት ቆሞስ አባ ኃይለ መስቀል ውቤ በመንበረ ልዑል ቤተ መንግስት የአሁኑ አዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ በተለየ ቦታ የነበረውን ጽላት ወደ ደብሩ ያመጡ መሆናቸውን መጋቤ ምስጢር ብሩክ አሳምረ አክለው ነግረውናል። በሶስተኛ ደረጃ እንግዲህ ሊቀ ሊቃውንት ጸባቴን ከምናስባቸው ድንቅ ነገር መካከል በመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን የሚካኤል ቤተክርስቲያን ጽላት ነበረ። በኋላ ግን በራእይ አባቶች በአዲስ አበባ ዩኒቨርሲቲ ውስጥ ነው ያለው የቅዱስ ሚካኤል ጽላት አለ ተብሎ ይሄንን በራእይ መጥተው በቅዱስ ሲኖዶስ አማካኝነት እንዲህ ወጣ ሲወሰን በኃላፊነት ገብተው እንግዲህ ጽላቱ የነበረው አንደርግራውንድ ውስጥ ነው። በሙዚየም ውስጥ በነበረው የቤተ መጻሕፍቱ ውስጥ አንደርግራውንድ ውስጥ ነበር። ገብተው ራሳቸው ናቸው ይዘው የወጡትና በዚህ ጀግና ናቸው። ወደ ኋላ አይሉም፣ ፍርሃት የለባቸውም። በጣም የሚደነቅ እውቀት አላቸው። ከሁሉ በላይ ደግሞ የምናደንቃቸው ዛሬም ድረስ የምናስባቸው በጸሎትና ገንዘብ በመጠበቅ ደረጃ በጣም ለዚህ ትውልድ የደብር አስተዳዳሪ፣ የደብር አለቃ፣ ለቤተክርስቲያኑ አቅም ካዝና በመጠበቅ ደረጃ የሚደነቁ ትልቅ አባት ነበሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን በሊቀ ሊቃውንት አባ ኃይለ መስቀል ውቤ ዕረፍተ ሥጋ የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመንፈስ ቅዱስ ልጆቻቸው መጽናናትን ይመኛል። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ አሳልፉ።